ዛሬ ሀይሚ ብሩክ ፍፄ እንዲሁም ደግሞ ሚኪ ታሪክ ሰርተዋል። እጅግ በጣም በጣም የተባረከ እጅግ በጣም የነፍስ የሚሆን ታላቅ ስራን ሰርተው ተመርቀው እጅግ በጣም ደስ የሚል ጊዜያትን አሳልፈው ውለዋል። እንዲሁም ደግሞ የማዳም ቅመሞችም ስማቸው የተጠራበት የተወደሱበት የተሞገሱበት የተመረቁበት እጅግ በጣም አስደሳች ምግብ ወይም ደግሞ በመቅዶኒያ የነበራቸው እጅግ በጣም ልበቀና የሆኑ ሰዎች እኔ እንጃ ቃልም የለኝም። ብቻ በሚገርም ሁኔታ ነግራችሁ ነበረ። በነገራችን ላይ ከዚህ በፊት እኔ ስለ ሀይሚ ስለ ብሩክ ከካሜራ ጀርባ ምን እንደሚያደርጉ የት እንደሚውሉ ምን እንደሚሰሩ ነግራችሁ ነበረ። ከዚህ በፊት 100% እርግጠኛ ሆኜ ስናገር ነበረ። ሀይሚ የለበሰችውን ልብስ ሳይቀር አውልቃ የምትሰጥ ሴት ናት ብያችኋለሁ። የለበሰችውን እንደ የተቸገረ ሰው ካየች ደህና ልብስ ነው አለ አትል፣ ንጹህ ነው አትል፣ ምንድን በቃ ያስፈልገኛል ውልቅ አድርጋ የምትሰጥ ሴት ናት። ጃኬቷን የምሬን ነው፣ ሸሚዞቿን የሆነ ልብስ በቃ እስከ መስጠት የምትደርስ ከካሜራ ጀርባ በጣም በጣም ብዙ የሚሰሯቸው ስራዎች አሉ ብዬ ከ7-8 ወር በፊት ሁላ ተናግሬ ነበር። እኔ በጣም በቃ ብሩክና ሀይሚ በጣም በቃ ማንም ያላወቀላቸው ለማንም ሳይናገሩ ለማንም ሳያሳውቁ ብቻቸውን ከካሜራ ጀርባ እጅግ በጣም አስደሳች የሰዎችን እርዳታ ያደርጋሉ ብዬ ነግራችሁ ነበረ። ዛሬም እንግዲህ በግልጽ አይታችኋል፣ ሰምታችኋል። በመቅዶኒያ የምግብ ማብላት ፕሮግራም ተዘጋጅቶ እንግዲህ ድሆችን ወይ ደግሞ መብላት የማይችሉ አረጋውያን፣ አቅመ ደካሞችን፣ የታመሙ ሰዎችን እንግዲህ በማዳም ቅመሞች እርዳታ በሀይሚና በብሩክ በፍፄ እንዲሁም በሌሎቹም እገዛ እርዳታ እንግዲህ ለአቅመ ደካሞች ለህመሟን በአጠቃላይ መቅዶኒያ ውስጥ በሚገኙ አረጋውያን እናት አባቶቻችን እህት ወንድሞቻችን እጅግ በጣም አስደናቂ ፕሮግራም አካሂደው ደስ የሚል ንግግር አድርገው ደስ በሚል ሁኔታ በአባቶች ተመርቀው እንግዲህ ጥሩ ጊዜያትን አሳልፈዋል። ብሩክ በተደጋጋሚ እንግዲህ መቅዶኒያ ሂዶ እንደሚውል ወይም ደግሞ መልካም ነገርን በጎ ነገርን እንደሚያደርግ በተደጋጋሚ ተናግሯል። ይሄ በጣም የተቀደሰ እጅግ በጣም የተባረከ ነገር ነው። በጾሙ እንደዚህ አይነት ስራ መስራት ምንኛ መታደል ነው። አንዳንዶቹ ብራቸውን አቅፈው ይዘው የምሬን ነው ብልሃት ጠፍቶባቸው የሰጣቸው ብሩን ገንዘቡን እግዚአብሔር ሆኖ ሳለ ግን የራሳቸው ብቻ ራሳቸው ያመጡት መስሏቸው ብራቸውን ይዘው ድብቅ አድርገው ቁጭ የሚሉ አሉ በጣም ብዙዎቹ። እና ሀይሚና ብሩክ ግን ባላቸው አቅም እግዚአብሔርን በቃ እግዚአብሔር የሚወደውን ስራ ፈጣሪ የሚወደውን ስራ እየሰሩ ለነፍሳቸውም እንዲህ ምድር ላይ በደንብ እየሰሩ ይገኛሉ። እና መታደል ነው። በጣም ነው የቀናሁት። ይህ ሁሉ እናት አባቶቻችን እህት ወንድሞቻችን እዚህ ጋር ደስ በሚል ሁኔታ የሚገርም ግብዣ ነው ያደረጉላቸው። እድሜ ለማዳም ቅመሞች። በነገራችን ላይ የማዳም ቅመሞች ለእናንተ ብዙ ጎደሎ አለባችሁ። እግዚአብሔርን ይሄንን ስናገር እኔም በይን የመጣው ብዙ ጎደሎ ብዙ ክፍተት አለባችሁ። ለእህት ስትልኩ፣ ለወንድም ስትልኩ ለብቻ፣ ለእናት ስትልኩ ለአባት ለብቻ ስትልኩ፣ ለአጎት ልጅ፣ ለአክስት፣ ለጎረቤት፣ ለጓደኛ ስትሉ በቃ እጃችሁ ወንፊት የሆነባችሁ ሰዎች አላችሁ። በቃ ልክ በወንፊት ውሃ እንደመያዝ ነው የአረብ ሀገር ኑሮ ህይወት። ያስኩት ስትሉት ብትን ብሎ ታገኙታላችሁ። ብሩ እዚህ መጡ አይበረክት። ከዚህ ሁሉ ጉድለታችሁ ለእኔ ይቅርብኝ ብላችሁ እየተራባችሁ እየተጠማችሁ እየደከማችሁ ላብ ብቻ አይደለም። በነገራችን ላይ እግዚአብሔር እኔም ባይ ነው የሚመጣው የአረብ ሀገር ኑሮ ህይወትን አውቀዋለሁ። እና ደማችሁን ሳይቀር ጠብ አድርጋችሁ ነው የምትሰሩትና ምን አይነት መታደል ምን አይነት ቀና አስተሳሰብ ነው ያላችሁ። ከዛች ላይ ቀንሳችሁ እንግዲህ ለመልካም ነገር ለነፍሳችን ብላችሁ ስጋችሁ ሳያጓጓችሁ ገንዘባችሁ ለኔ ሳትሉ ለነፍሴ ይሻለኛል ብላችሁ ልካችሁ እንግዲህ በዚህ መንገድ ተመርቃችሁ ደስ የሚል ነገርን አይተናል ሰምተናል። እና እግዚአብሔር አምላክ የጎደለውን ሁሉ ነገር ሞልቶላችሁ ያሰባችሁት ሁሉ ተሳክቶላችሁ በሰላም ለሀገራችሁ በቅታችሁ እንደኔ እፎይ ብላችሁ እንድትኖሩ እንደው በጣም ከልቤ ነው ሁሌ የምመኝላችሁ የምማጸንላችሁ። እግዚአብሔር አምላክ ይርዳችሁ ነው ምለው። እና ሀይሚና ብሩክ እንግዲህ በመቅዶኒያ ትናንትና ደስ የሚል ጊዜ አሳልፈው ነበረ። ዛሬም እንግዲህ
በቪዲዮ መጥተዋል። ከዚህ በፊት ያው ከቪዲዮ ውጭ ነበር ሀይሚን ብሩክም ሲረዱ እርዳታ ሲያደርጉ ምናምን የነበረው። አሁን ላይ ግን እንደምታዩቸው በፍፄ ቤት ነው የተለቀቀው ቪዲዮ እና ትልቅ በጎ ስራ አድርገዋል። መድኃኔዓለም መጨረሻችሁን ያሳምረው ነው የምለው። ፈጣሪ መጨረሻችሁን አሳምሮት። ጊዜ ቀን ይለዋወጣል። ነገኛ ምን እንደሚያጋጥመን አናቅም። እናረጃለን። ጉልበትም ውበትም ያልቃል፣ ይረግፋል። እና ትልቅ ምርቃት ነው የእውነት ለመናገር በአባቶች መመረቅ፣ በአባቶች መመስገን እጅግ በጣም የነፍስ ስራ ነው። ዛሬ በጣም አስደሳች ነገር ነው። እኔ እንጃ ልቤን ራሱ በጣም በቃ ያስደሰተ ስራ ነው የእውነት ለመናገር። ምክንያቱም እንደዚህ አይነት ደግነት በጣም ማለት ነው ቢኖራቸውም ብዙ ሰዎች አያውቁበትም። ምንም ቢኖራቸውም እንዲህ ላድርግ የሆነ እንዝናና፣ እንብላው፣ እንጨፍር፣ እንጠጣ፣ እንቃም፣ እናጭስ እንጂ ማለት ነው እንደዚህ አይነት በቃ የነፍስ ስራ እንስራ፣ የሌላቸውን እናግዝ፣ እንደግፍ። የእውነት ሁሉም ሰው እንዲህ ቢተጋገዝ ቢረባረብ መድኃኔዓለምን ነው የምላችሁ። አንድ ድሀ የሚባል ሰው፣ አንድ ችግርተኛ ሰው አይኖርም ነበር እዚህ ኢትዮጵያ ውስጥ። በቃ የትኛውም ዓለም ላይ ሰው ቢረዳዳ ቢደጋገፍ ያለውን ቢያካፍል ለራሴ ብቻ ሳይሆን ለእኛ እያለ ሰው ሁሉ በሚችለው አቅም ቢደጋገፍ ቢበረታታ ትልቅ ነገር ይፈጠራል ብዬ አስባለሁኝ። ለማንኛውም ግን የማዳም ቅመሞች ትለያላችሁ። የእውነት ለእናንተ ምንም ቃል የለኝም። ሀይሚንና ብሩክን ስትወዱ ከልባችሁ ነው። ወዳችኋቸው፣ አክብራችኋቸው፣ አምናችኋቸው ብር ሰጣችሁ እንግዲህ ይህንን የጽድቅ ስራ እንዲሰሩ አድርጋችኋል። እናንተም ትለያላችሁ። ሀይሚዬም የኔ ወርቅ ደስ በሚል ስርዓት፣ ደስ በሚል አለባበስ፣ ደስ በሚል ትህትና እንግዲህ በደንብ ተመርቃችሁ በደንብ በቃ ሰውን አስተናግዳችሁ ደከመኝ ሰለቸኝ ሳትሉ እኩል ስትለፉ ውላችኋልና መጨረሻችሁን ያሳምረው ነው የምለው። ሰሞኑን እንግዲህ የሀይሚና የብሩክ ጉዳይ እጅግ በጣም አስደሳች እየሆነ ነው። ሁሉም ሰው እየተደሰተበት፣ ሁሉም ሰው እየተደነቀበት፣ ሁሉም ሰው እየተገረመበት ያለ ፕሮግራም ነው። በጾሙ እንደዚህ ነው። ሙስሊሞችም በአላህ ባካችሁን ይህንን ጸብ፣ ይህንን ክርክር፣ ይህንን ጭቅጭቅ አቁሙ፣ በቃ ጾማችን ዱአ ብቻ ነው የምናደርገው እያላችሁ ነው የምትገኙት። ኦርቶዶክሶችም እንግዲህ የኛም ጾም ደርሷል፣ እባካችሁ ታትጣሉ፣ ሰላም ሁኑ፣ ፍቅር ሁኑ፣ እባካችሁ ያልሆነ ነገር እየሰራችሁ ነፍሳችንም ግራ አትስደዱ፣ የማይሆን ቃል እንዳናወጣ እባካችሁ እያሉ እንግዲህ እየተናገሩ ነበረ። ሀይሚን ብሩክም እንግዲህ ደስ በሚል ሁኔታ ተመልሷል። እግዚአብሔር ይመስገን። ከዚህ በላይ ምን አይነት ደስታ ይኖራል? ከዚህ በላይ ምን አይነት እርካታ ሊኖር ይችላልና ደስ የሚል ቆይታን አድርገዋል። ሰዎቹን ካበሉ ከጠየቁ በደንብ ካወሯቸው በኋላ እንግዲህ መጨረሻ ላይ እነሱም እንዲቁጭ ብለው ለአራት እንግዲህ ሲያጎርሳት እንዴት ደስ እንዳለኝ። ወይኔ እኔ ግን እነዚህ ልጆች ፍቅር ሊደፋኝ ነው። አስመሳይ የምትሉኝ ሰዎች ግን ምን አርጊያችሁ ነው? በፈጣሪ እንደው በእናታችሁ በጾሙ ክፉ ነገር አታናግሩኝ። አንዳንዴ ማለት ነው ልሳደብልና፣ በነገራችን ላይ ማንም ሰው ስድብ አያጣም ወይ ደግሞ ስድብ አይጠፋውም። መሳደብ ይችላል፣ ማውራት ይችላል። ልክ ሌሎቹ እንደሚሳደቡት ጋጠ ወጥ ነገር መሳደብ አቅቶኝ አለ። ተሳዳቢ ቢሆን እስካሁን ወደ 50 ሺህ ወደ 100 ሺህ ገብቼ ነበር፣ ከዛም በላይ ግን ስድብ አልወድም። መጥፎ ቃል እንዳወጣ አታድርጉኝና ምንም ያስመሰልኩት ታሪክ የለም በጭራሽ። እኔ ሀይሚንና ብሩክን እያስመሰልኩ ወድጄ ማላቅም፣ ተናግሬ ማላቅም። ስለነሱ ውስጡን እንዲለያዩ እየፈለኩኝ ባፌ አንድ ላይ ሆኖ አለል ልልም አልችልም። በምንም ተአምር በፈለጋችሁት እምንላችኋለሁ። እንደዚህ አይነት ጸባይም ባህሪም የለብኝም። እኔ አንድነታቸው በተለይ የሀይሚ ስኬት ያስደስተኛል። እግዚአብሔርን ነው፣ ሴት ልጅ ናት በቃ። እና ብሩክም እንደሰው አንድ ላይ ሲሆኑ ደግሞ ትልቅ ነገር አለ። ትልቅ ሀይሚ በቃ እኔ እንጃ አላቅም፣ ህይወታን ሙሉ ስለማቅ በቃ እኔ እንጃ በጣም እሳሳላታለሁ። ብሩክ ወንድ ልጅ ነው፣ ለሱም እንደዛው። በእርግጥ ግን በቃ አንድ ላይ ሆኖ ማየት ነው የምፈልገው። ሀይሚ ከብሩክ ብትለይ እኔ አላገባትም፣ ወይ ደግሞ ለወንድሜ አልድራትም። ብሩክ ወንድሞቼ ማግብቷል፣ እግዚአብሔር ይመስገን። ብሩክ ደግሞ ከሀይሚ ቢለይ እኔ አላገባውም፣ እግዚአብሔር ይመስገን። አግብቻለሁ፣ ለእህቴም አልድሮም፣ እህቴም ማግብታለች ሁላ። ስለዚህ ምን ብዬ እነሱን ክፋት ልመኝ እችላለሁ? ምን ብዬ ስላስመስል እችላለሁ? የማይሆን አማርኛ አታውሩ። አንድ ሰው የሆነ ምክንያት ሊኖረው ይገባል። መጥፎም ጥሩም ሊሆን ምክንያት ሊኖረው ይችላል አይደል? እንደዛ ነው። ስለዚህ ሀይሚ ላይ ብሩክ ላይ ምንም አይነት መጥፎ ነገር መጥፎ አስተሳሰብ የለኝም። መጨረሻቸው አምሮ ደስተኛ ሆነው 4 ልጆች ተወልደው እስኪያረጁ እስኪጃጁ ቅምቅም አያት ሆነው እንዲኖሩ ነው የምመኘው። ሌላ
ምንም አጀንዳም የለኝም፣ ሌላ ማስመስልበትም ነገር የለኝም። እወዳቸዋለሁ። ከጅምሮ ጀምሮ አብሬያቸው ነው ያለሁት። ከዚህ በኋላ እኔም እድሜም ሰጦኝ ጤና ሰጦኝ እነሱንም እድሜ ጤና ሰጧቸው እስከ መጨረሻው አብረው ኑሮ 2 ዓመትን አስቆጥረዋል። ከዚህ በኋላ 10,002 ዓመታትን አስቆጥረው እንደምናያቸው ተስፋ አደርጋለሁ። ምኞቴ እሱ ብቻ ነው። አለቀ። እና በዛሬው ቪዲዮ ደስተኛ የሆናችሁ ሰዎች የማዳም ቅመሞች የልብ ብርታት፣ ጥንካሬያቸው፣ በጎነታቸው የብሩክና የሀይሚ የሌሎችም እንዲሁም ደግሞ እጅግ በጣም ጥሩ አስተሳሰብ፣ ጥሩ አመለካከት፣ የሄዱበት ቦታ፣ የመረጡት ቦታ ምን እንዴት ታያችሁ? እስኪ ሀሳብ አስተያየት አስቀምጦ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከዚህ በላይ ቪዲዮ አላስረዝምባችሁም። ወዳችኋለሁ። ባይ ባይ።